የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ አዲስ ድንገተኛ የባሊስቲክ ሚሳኤል ጥቃት መሰንዘሩን በዛሬው ዕለት ይፋ አድርጓል። በጥቃቱ ማግስት ደግሞ በሆርሙዝ ሰርጥ ላይ በሚገኙ 3 የነዳጅ ጫኝ መርከቦች ላይ ጥቃት ፈጽሞ ጉዟቸውን አስቁሟል። ይህም የዓለም የነዳጅ ዋጋ በአንድ ጊዜ በ5 በመቶ እንዲያሽቆለቁል አድርጎታል። ነገሩ በዚህ ብቻ አላበቃም። አሜሪካና ሳውዲ አረቢያ በጋራ በመሆን በኢራቅ በሚገኙ የኢራን አጋር ታጣቂዎች ላይ የአየር ድብደባ የከፈቱ ሲሆን በሌላ በኩል ደግሞ ኢራን ከአሜሪካና እስራኤል አየር ኃይል ራሷን ለመጠበቅ ከቻይና እስከ 400 የሚደርሱ አደገኛ የጸረ አየር ሚሳኤሎችን በሚስጥር ልትቀበል እንደሆነ የሚወጡ መረጃዎች ቀጠናውን የሶስተኛው የዓለም ጦርነት ስጋት ደቅነውበታል። ትራምፕና ኔታንያሁ በዋሽንግተን ተገናኝተው ከተመካከሩ በኋላ የተቀጣጠለው ይህ አዲስ ፍጥጫ ወዴት ያመራል? ቻይናስ ከጀርባ ሆና በሆንግ ኮንግ ደላሎች በኩል የጦር መሳሪያ ለቴህራን ለማቅረብ ያቀደችው ስትራቴጂ እውነት ነው? የዚህን ዘገባ ሙሉ ዝርዝሩን የወደፊት ስጋቱን ጭምር አካተን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ አዲስ የባሊስቲክ ሚሳኤል ጥቃት ማድረሱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ ግዛት ውስጥ በሚገኝና ለአሜሪካ የጦር ኃይሎች አገልግሎት በሚሰጥ የአየር ኃይል ጦር ሰፈር ላይ አዲስ ድንገተኛ የባሊስቲክ ሚሳኤል ጥቃት መሰንዘሩን የቴህራን መንግስት ልሳኔ ሆነው ፕሬስ ቴሌቪዥን ዘግቧል። የኢራን ወታደራዊ ክንፍ በሰጠው መግለጫ ጥቃቱ የተቀናጀና አሜሪካ በቀጠናው ለምታደርገው እንቅስቃሴ ምላሽ ለመስጠት የተፈጸመ የበቀል እርምጃ መሆኑን ገልጿል። የአብዮታዊ ዘቡ የአየር ኃይል ክፍል ባወጣው መግለጫ የኢራንን ብሔራዊ ጥቅምና ደህንነት የማያከብሩ ከሆነ እርምጃችን ተጠናክሮ ይቀጥላል ብሏል። በሌላ በኩል ደግሞ የአሜሪካው ማዕከላዊ ሴንቲኮም ባወጣው መግለጫ ጥቃቱን ያረጋገጠ ሲሆን የኢራን ኃይሎች በድንገት የሰነዘሩትን በርካታ የባሊስቲክ ሚሳኤሎች የአሜሪካና የዮርዳኖስ የአየር መከላከያ ስርዓቶች ማክሸፋቸውንና ምንም አይነት በሰውና በንብረት ላይ የደረሰ ጉዳት አለመኖሩን አስታውቋል። ይህ የኢራን ጥቃት የተሰነዘረው በአሜሪካና በቴህራን መካከል ላለፉት 4 ቀናት ተደርጎ የነበረው ጊዜያዊ የተኩስ ማቆም ማዕቀፍ ከተጀመረ በኋላ ሲሆን አዲሱ ክስተት በቀጠናው ያለውን ውጥረት እንደገና ሊያቀጣጥለው ይችላል የሚል ስጋትን ፈጥሯል። የኢራን ሚሳኤል ጥቃት በቀጠናው አዲስ የኃይል ሚዛንና የዲፕሎማሲ ምዕራፍ እየከፈተ መሆኑን አመላካች ነው። በአሜሪካና በኢራን መካከል ላለፉት ጥቂት ቀናት ተደርጎ የነበረው ውጥረትን የማብረድ ጥረት በዚህ ጥቃት ምክንያት ከጥቅም ውጭ ሆኗል። ኢራን ጥቃቱን የሰነዘረችው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ተገናኝተው የቴህራንን የኒውክሌርና የወታደራዊ አቅም የመግታት ውይይት ባደረጉ ማግስት መሆኑ የጥቃቱን የጊዜ መረጣ ወሳኝ ማድረጉን የተነገረው። ቀደም ሲል ኢራን ጥቃት የሚሰነዝሩባት አሜሪካ ወይም እስራኤል እርምጃ ከወሰዱ በኋላ ብቻ ነበር። አሁን ግን የቴህራን ወታደራዊ አመራር ምላሽ ከመስጠት ይልቅ ተቀዳሚ እርምጃ መውሰድ የሚል ስትራቴጂ እየተከተለ ይመስላል። ይህም አሜሪካ በራሷ ጊዜና ፍላጎት የውጊያውን ፍጥነት እንዳትወስን ለመከላከልና የራሷን የዋጋ ማስከፈል አቅም ለማሳየት የተደረገ ነው ተብሏል። ዮርዳኖስ የአሜሪካ ዋና አጋር በመሆኗና በግዛቷ ውስጥ በርካታ የአሜሪካ ወታደራዊ የአየር ኃይል ሰፈሮች በመኖራቸው ኢራን ዮርዳኖስን የአሜሪካ መነሻ ነጥብ አድርጋ እየተመለከተቻት ትገኛለች። በተጨማሪም በዮርዳኖስ ላይ የሚሰነዘር ጥቃት በዮርዳኖስ ንጉሳዊ ቤተሰብ ላይ የፖለቲካ ጫና በመፍጠር አሜሪካን ከግዛታቸው እንዲያስወጡ ለማስገደድ ያለመ እንደሆነም ነው እየተነገረ የሚገኘው። አሜሪካና ዮርዳኖስ ሚሳኤሎቹን ማክሸፋቸውን ቢናገሩም ኢራን የሚሳኤልና የድሮን ጥቃቶችን በየጊዜው በማድረግ የአሜሪካንን ውድ የሆኑ የአየር መከላከያ ሚሳኤሎች እንዲያልቁ የመጫን ስትራቴጂን እየተከተለች ነው። በፋርስ ባሕረ ሰላጤና በመካከለኛው ምስራቅ የሚፈጠር ማንኛውም ወታደራዊ ፍጥጫ በቀጥታ የዓለምን ኢኮኖሚና የኃይል አቅርቦት የሚያናጋ ነው። ይህ በእንዲህ እንዳለ በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ ሚሳኤል ማስወንጨፉን የገለጸው አብዮታዊ ዘቡ 3 የነዳጅ ጫኝ መርከቦችን መምታቱንም ገልጿል። አብዮታዊ ዘቡ በዛሬው ዕለት ባወጣው አስቸኳይ መግለጫው በሆርሙዝ የባህር ሰርጥ ላይ የተላለፈውን ማስጠንቀቂያ የጣሱ 3 የነዳጅ ጫኝ መርከቦችን መጥቶ ማስቆሙን ይፋ አድርጓል። እንደ ኢራን የመንግስት ዜና ኤጀንሲዎችና ዢንዋ ያሉ ዘገባዎች ከሆነ የኢራን አብዮታዊ ዘብ የአየር ጠፈር ኃይል ጥቃቱን ያካሄደው አሜሪካ በቅርቡ በክልሉ ፈጽማለች ላለችው
የትንኮሳና የጥቃት ድርጊቶች ምላሽ ለመስጠት ነው ብለዋል። የኢራን አብዮታዊ ጥበቃ በዮርዳኖስ አልአዝራቅ ክልል በሚገኘው መዋፋቅ ሳልት የተሰኘው የአሜሪካ አየር ኃይል ሰፈርና ማዕከላዊ እዝ ላይ በርካታ የባሊስቲክ ሚሳይሎችን መተኮሱም ነው የተነገረው። የአብዮታዊ ዘቡ የባህር ኃይል በበኩሉ በሆርሙዝ ሰርጥ የባህር መስመር ላይ የተጣለውን የደህንነት ማስጠንቀቂያ በመጣስ ህገወጥ መስመር ተከትለዋል ያላቸውን 3 የነዳጅ ጫኝ መርከቦች በአንድ ጊዜ ድብደባ መጥቶ ጉዟቸውን እንዲያቆሙ ማድረጉን አስታውቋል። ከጥቃቱ በኋላ የአሜሪካ ማዕከላዊ እዝ ከሳውዲ አረቢያ ጦር ጋር በመቀናጀት በኢራቅ በሚገኙና በኢራን በሚደገፉ ታጣቂዎች ይዞታዎች ላይ ጥቃቶችን መፈጸማቸውን አስታውቀዋል። የዚህ ጥቃት ልውውጥ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ይካሄድ የነበረውን የ13 ቀናት የአየር ድብደባ ጊዜያዊ እፎይታ መስጠታቸውን ተከትሎ በቴህራን የፖለቲካና ወታደራዊ አመራሮች መካከል ልዩነት መፈጠሩን አመላካች ነው። የኢራን እስላማዊ አብዮታዊ ዘብ ሚሳኤል በማስወንጨፍና መርከቦችን በማስቆም ለዋሽንግተን ያስተላለፈው ዋና መልእክትም ዲፕሎማሲያዊ ንግግር ቢኖርም እንኳን የአሜሪካ ወታደራዊ ህልውና በክልሉ እንዲቀጥል አንፈቅድም የሚል ጠንካራ ወታደራዊ አቋም ነው። ዓለም አቀፍ የነዳጅ አቅርቦት ገበያ ከሚያልፍባቸው ቁልፍ የባህር መስመሮች አንዱ በሆነው በሆርሙዝ ሰርጥ ላይ በተደጋጋሚ ጊዜ ተመሳሳይ ጥቃቶች መፈጸማቸውና መርከቦች መመታታቸው የዓለም የነዳጅ ዋጋ በአንድ ጊዜ የ5 በመቶ ጭማሪ እንዲያሳይ ያደርጉታል። ኢራን የባህር መንገዱን የመቆጣጠርና የንግድ መርከቦችን እንቅስቃሴ የማስተጓጎል አቅሟን እንደ ዋና የፖለቲካና ኢኮኖሚያዊ መጠቀሚያ እያዋላችው ትገኛለች። ሳውዲ አረቢያና አሜሪካ በኢራቅ በሚገኙ የኢራን አጋር ታጣቂዎች ላይ የጋራ ጥቃት መሰንዘራቸው የፍጥጫውን ስፋት ከኢራን መሬት አልፎ ወደ ሶስተኛ ወገን ሀገራት ኢራቅና ዮርዳኖስ እያሰፋው መሆኑንም ያሳያል። ይህም በቅርቡ በፓኪስታን አዘጋጅነት የተደረጉ የሰላምና የዲፕሎማሲ ጥረቶችን አደጋ ላይ እንደሚጥል እየተነገረ ይገኛል። በሌላ በኩል ኢራን ከቻይና እስከ 400 የሚደርሱ በትከሻ ላይ የሚተኮሱ የጸረ አየር ሚሳይሎችን ልትቀበል እንደሆነ ተሰምቷል። ኢራን ከአሜሪካና እስራኤል ጋር በገባችበት ውጊያ የደረሰባትን የአየር መከላከያ ውድመት ለመጠገንና የአጭር ርቀት መከላከያዋን ለማጠናከር እስከ 400 የሚደርሱ በቻይና የተሰሩ በትከሻ የሚተኮሱ የጸረ አየር ሚሳኤል መተኮሻዎችን በሳምንታት ጊዜ ውስጥ ልትቀበል እንደሆነ ሮይተርስ የዜና ወኪል ጉዳዩን ከሚያውቁ 3 የመረጃ ምንጮቹን ጠቅሶ ዘግቧል። ከ60 እስከ 70 ሚሊዮን ዶላር የሚያወጣው ይህ ውል ከ300 እስከ 400 የሚደርሱ በቻይና የተሰሩ ኪው 12 እና ኤፍኤን 16 የተባሉ በትከሻ የሚተኮሱ የጸረ አየር ሚሳኤል ስርዓቶችን ያካተተ ነው ተብሏል። ውሉ የተፈረመው በሆንግ ኮንግ መሰረቱን ባደረገው ዮንግቺንግ ባኦሻንግ ኢንተርናሽናል ኢንቨስትመንት በተባለ የደላላ ድርጅት በኩል እንደሆነም ተጠቅሷል። ሚሳኤሎቹ በምዕራብ ቻይና ከምትገኘው ኡሩምጪ ከተማ ተነስተው በፓኪስታን በኩል በአየር ወይም በየብስ ወደ ኢራን እንዲጓጓዙ እንደታቀደም ነው ምንጮቹ ያመላከቱት። ይህ ዘገባ ይፋ ከሆነ በኋላ የቻይና የውጭ ጉዳይ ሚኒስቴር ዘገባውን አስተባብሏል። ሚኒስቴሩ በሰጠው መግለጫ ቀጠናው ውስጥ ሰላም እንዲወርድና ግጭቶች እንዲቆሙ ከመስራት ውጪ የቀረበው ዘገባ ሙሉ በሙሉ መሰረት የሌለውና ሐሰተኛ ነው ሲል ማስተባበሉን ሮይተርስ ዘግቧል። በተመሳሳይ መልኩ የፓኪስታን ጦር የመረጃ ክንፍ በሰጠው መግለጫ ቻይና ለኢራን የምታስተላልፈውን መሳሪያ በማጓጓዝ ላይ ፓኪስታን እጃቸው አለበት ተብሎ የሚሰራጨው ወሬ ከእውነት የራቀና ፍጹም የተፈበረከ ነው ሲል አስተባብሏል። ዘገባው የወጣው የቻይና መንግስት ኢራን የሀገሯን ሉዓላዊነት፣ ደህንነትና ብሔራዊ ክብር ለማስጠበቅ የምታደርገውን ጥረት አጥብቀን እንደግፋለን ማለቱን ተከትሎ ነው። ሊከናወን የተዘጋጀው የመሳሪያ ስምምነት ዘገባ በታችኛው ምስራቅ ቀጠና በአሜሪካ ቻይና ግንኙነትና በኢራን ወታደራዊ ስትራቴጂ ላይ ከፍተኛ ተጽዕኖ አለው። ከቅርብ ጊዜያት ወዲህ ኢራን ከአሜሪካና እስራኤል ከተሰነዘሩባት የአየርና የድሮን ጥቃቶች በኋላ ቋሚ የሆኑት የረጅም ርቀት የአየር መከላከያ ስርዓቶቿ እንደ ኤስ-300 እና ባቫር 373 ተመተውባታል። ኪው 12 እና ኤፍኤን 16 ማንፓድስ ለአጭር ርቀት መከላከያ ዝቅ ብለው ለሚበሩ ድሮኖች፣ ሄሊኮፕተሮችና ለታችኛው አካባቢ የውጊያ ጀቶች ፈጣን ምላሽ ለመስጠት ያገለግላሉ። ቋሚ የራዳርና የመከላከያ ጣቢያዎች በጠላት ትክክለኛ ሚሳኤሎች ለመመታት ቀላል ናቸው። ነገር ግን በትከሻ የሚተኮሱ ሚሳኤሎች በትንሽ እግረኛ ቡድን ተንቀሳቅሰው የነዳጅ ማጣሪያዎችን፣ የኒውክሌር መሰረተ ልማቶችንና ወታደራዊ ካምፖችን ለማጥቃትና በቀላሉ ሊበታተኑና ሊሸሸጉ ይችላሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዢ ጂንፒንግ በማንኛውም ሁኔታ ለኢራን መሳሪያ አንሸጥም ብለው ቃል ገብተውልኛል ማለታቸው ይታወሳል። ይህ ዘገባ እውነት ከሆነ ቻይና የዋሽንግተን ቀጥተኛ የኢኮኖሚና የወታደራዊ ማዕቀቦችን በመናቅና
የቅድመ ማስጠንቀቂያ ገደቦችን በመጣስ ቀጥተኛ ያልሆነ ፍጥጫ ውስጥ መግባታቸውን ያሳያል። ስምምነቱ በቀጥታ በቤጂንግ የመከላከያ ሚኒስቴር ሳይሆን በሆንግ ኮንግ መሰረት ባደረጉ በግል ደላላ ኩባንያዎች መፈረሙ ቻይና በዲፕሎማሲው መንገድ እጅ የለበትም ለማለት ያስቻላት የሽፋን ስትራቴጂ እንደሆነም ተገምቷል። ወይም የሺንጂያንግ ክልል በፓኪስታን በኩል ማለፋቸው ቻይናና ኢራን ከባህር መንገድ ውጪ ያለውን የየብስና የአየር መንገድ በመጠቀም የአሜሪካንን የባህር ላይ ቁጥጥርና ማዕቀብ ለማምለጥ ያቀዱትን ስትራቴጂ በግልጽ ያሳያል። ምንም እንኳን ኪው 12 እና ኤፍኤን 16 በከፍተኛ ቦታ ላይ የሚበሩ ስትራቴጂካዊ ቦምብ ጣይ እንደሆኑት እንደ ቢ2 ወይም ኤፍ35 ያሉ የውጊያ አውሮፕላኖችን ሙሉ በሙሉ ማቆም ባይችሉም አሜሪካና እስራኤል በኢራን የአየር ክልል ውስጥ የሚያደርጉትን የድሮንና የሄሊኮፕተር እንቅስቃሴዎች እጅግ አደገኛና ዋጋ የሚያስከፍሉ ያደርጉታል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ ያስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁና ሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።